ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽ ማን ነህ? ቁራሌው ነኝ። እንደምታስበው አይደለም። እንደምታስበው ነው። ምንድነው ያስከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን። ቦክሰርስ አፈልጉ? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ። ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ? ምንድን ያልሽው? እንዴ አትምታኝ። ተው እንጂ። እንዴ ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እቺን የመሰለች ሽንኩርት የሆነች ልጅ ነው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ። አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ነኝ። በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንዳደረኩት። ጭራሽ ለገለኝ አንተ እንኩ ተፈነካከቱ። ሊበላ ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም፣ ወደግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጨው። እንዳትጠቅ በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። ናውጣ እንዳቀርጹኝ ሰባዊ መብቴን እየጣስክ ነው። እንዳቀርጸኝ ዝጋ። ስማ አንተስ በግ መስለው የሰው ድንበር ጥሰህ ስገባ ጽድቅ የሰራ እንደሚመስል። ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የነሱ መልክ አይቼ ነው በግ ለመሆን የወሰንኩት። ደግሞ ምንድነው ያስከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድነው ነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን በቃ አልቅሽ ያስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁኝ?
ስፔን ድንበር ነው። ስፔን ቪቫ ባርሳ የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው። ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ ዝጋ። ቆይ በመያዝ ምን ተሰማ? ምንም መክሸፍ ነው የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልንመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥ። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። የእናቴ ነው። እንዳለከኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለከኝ ሪያል ማድሪድ። ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ነው ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም ወንድሜ። እኔ አሜሪካ ነው የምሄደው። ፍላይት አለብኝ በጣም። ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። እኔ እዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው? ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ። ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ። ማታም እንዲህ ስሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ በአንተ ስልክ ልደውልላት እባክህ። ምንድነው? አሁን ይሄ $1000 ይሆናል። አሁን ይሄ ስልክ ምንድነው? ለዚህ ሰው የምትጠረጥሩት ምንድነው? መተማመናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካ ነገር ሄደህ ታውቃለህ? አይ አላውቅም። ዞር በሉና ሀገር ይሁን እንጂ ምንድነው? ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከDWFK WZW ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው። የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው እሺ የቱ ጋር ነሽ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ። በዚህ አትታይኝም እኮ። እንዴ 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 ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ። ጭራሽ ምክርም አለው ወይ